ማችኋለሁ ነገ በቤትክ ሳራ ቃል በቃል ሳራን አላበሻን እንዴት አርጋ መስግና ትላንትና ደግሞ እኔ ምን አገባኝ እኔ ይምታታባቸዋል የሚያወሩት ወሬና ቤቷ ገብታ የተናገርሽው ስለ ሳራ ማሪፍ ነው የተናገርሽው መማር ናት ዘላ ቤቷ ይገባችና ሪከርዱ ልክላለሁ እዛ ጋር የተናገሩት ንግግር ትላንትና እኔ አይመለከተኝም ስለ ሳራ ደግነት እየተናገሩ ሳራ ትልቋ ማለት ነው ዋሲውንም በዚህ ደረጃ አንቋሸሽ በእውነት እኛም ከዚህ በኋላ እንዴት ሆነ እንደምንቆም እናውቃለን ዋጋ ያለው ሰዎች ነው እዚህ ጋር ያለ ነው የሚሞትብን አለ ከማን ጋር ቆመሽ ማንን ታማያለሽ በዚህ ደረጃ ጆከርን እናስይዘዋለን ስትል ተይ ትላንትና ዋሲውን ስላንቺ ሲናገር አይደል እንዴ ያወረድሽው ኖ ጆከር እንዴት ተናገረዋለሽ አትልሽም አትያትም ነበር እንዴ ሙኒ ስትናገር ኮፒሊንግ ለማንኛውም ግን ጆከር ነገ ታርቆ በውስጥ ልትመጡ ትችላላችሁ እኛ ግን አንተዋችሁ የማንነት ጉዳይ ጥያቄ ምንም እርቅ የለም ሊናዬ ቴንክ ዩ አሽታቀጥይና ወደ ዋሲውን እንዲሄድ አጥር አድርጌ ነው ችግር የለም እኔ ማለት ያለብኝን ትናንት ተናግሬያለሁ በራሴ በመጀመሪያ አንድ ቻንስ ነው መሰጠት ያለበት ብዬ አምናለሁ አንድ ቻንስ ለሆነ ግለሰብ ሰጥቻለሁ ከዚህ በፊትም ይሄ ነገር ወላድ አስፈላጊ ነገር ነው ሲባል በቃ አንወቅስም ወሬው በማን ወኩል እንደወጣ እናውቃለን እውነት ከሆነ ግን አይስፋ ብለን አፍነን አልፈን እንዳላየ እያወቅን እንዳልሰማ ሆነን አልፈናል ዛሬ ግን ይሄ ነገር እንዳይመጣ ትናንትና እንደዛ ነበር የታመምነው ስንጠብቃችሁ አፋችንን ዘግተን ስንቀመጥ የፈራናችሁ እንዳይመስላችሁ ይወለ እኔ አልቅሶ ይሄ መርጦ አልቃሽነት አይመቸኝም ቁጥር አንድ ስምህን ቀን በቀን እያነሳች የምታስወቅጥ ወይዘሮ ጉቺ ናት ማንም አይደለም ሲቀጥል ደግሞ ሳራ ናት ትናንትና ቆይ ጆከር ይወለ የፈለከውን አንተ ዲፌንድ ማድረግ ትችላለህ ልንገር እኔም እኮ ወዳጄ ናት ደርሳብኝ አይደለም አይናችን ሲነካ ግን ያመናል አንተ አይግባህ አንተ ህይወት ነፍስን የማትፈልገው ከሆነ እኛ ደግሞ እንፈልጓለን ግዴታ ለአንተ ነፍስ እኛ ነን መተንፈስ ያለብን አንተ አይደለም አንተ አይመለከትህም ህይወትን ከፈለክ እንደፈለክ ማድረግ ትችላለህ ከነሱ ጋር ሸሼ ገዳሜ ማለት ትችላለህ አያገባንም እኛ ድሮም ገና ፈርተናል ከእንደነዚህ አይነት ሰዎች ጋር ድሮም የሆነ ኮሽታ ስንሰማኛ ፈርተናል በቃ አይሆኑም ሆዳደሮች ናቸው ስምን በከፉም በድጉም እንዲነሳኛ አንፈቅድላቸውም አንፈልግም በቃ አርፈ አንተ ህይወትን ትኖራለህ የቆንክለት ዓላማ አለ እኛ ምንወድ ምናደንቅ ምናከብር ሰዎች ከጎንህ እንሆናለን አዘርዋይስ የነዚህ ቅብር ጥሴ ገበል ጥሴ ወሬ ምንም አያስፈልግም ምንም ማሸፋፈን አያስፈልግም 50 ሜትር ነው ከነሱ መራቅ ያለብን እያንዳንዷ ትጠየቃለች ትናንት ሊናን ዋሴን አይቻችኋለሁ እሷ ቤት ለምንም እንደገባችሁ እኔ ግራ ነው የገባኝ እንዴት አርጋ በንቀት ስታያችሁ የነበር ፊቷን ዘፍዝፋ ነው እንትና ማናት ኡፋ ስሟ ጠፋኝ ያንቺ አይነት አርማ የምታደርግ ልጅ አለች አቦ ስሟ ጠፋኝ እሷና ዋሴ ነበሩ ሄቨን ቴንክ ዩ ለምን እንደገባችሁ እኔ ግራ ነው የገባኝ እሷ በዛን ያህል ደረጃ ፊቷን ከስክሳ እየናቀቻችሁ ከኔ ቤት ወጣችሁ እዛ ሄዳችሁበት ነገር እኔ አልገባኝም በዚህን ያህል ደረጃ ደግሞ አንድ ወንድሟን ስታዋርድ እቺ በቃ ኦሬዲ እኮ የመንግስት አላላኪ ናት እኮ ምንም እኮ ጥያቄ የለው ገባ አይደል እኛ እህቶቻችን ወንድሞቻችን ሌላ አካል መጥቶ ቀጠቀጣቸው ሲባል እኮ ስንጮህላቸው የነበረው ደሞቻችን ናቸው ብለን ነው ዛሬ ግን የራሷን ወገን ማታከብር ከሆነች ለምን ምትከበረው አሁን አጠራ አድርጋችሁ እኔም ባትሪ ስለሌለኝ በሰፊው መጣለሁ አውቃለሁ እኔ ስሜታችሁን ሁሉን ነገር እረዳለሁ እኔ ማልረዳችሁ ተሸክሜ የማመጣው ብዙ ነገር እኔ ነኝ ዛሬ ለመልእክት ብቻ ነው ለምን ምንም ሐሳባችሁንም ሳልቀበል ዝም ብዬ እንዳልወጣ ብዬ ነው ዛሬ ለመልእክት ብቻ ነው የገባው ነገ ግን በሰፊው እንመጣበታለን መወያየት ያለብንም በግልጽ እንወያያለን ማድረግ ነው ቀልድ የለም ጆከር ምንም እንዳትፈራ ቀልድ የለም ስምህን በከፉ በደጉም እንዲያነሱ አንፈልግም እዛው ይግማ በእነሱ አጀንዳ አለቀ ምንም እኔ የምፈራበትም ጉዳይ የለም ለኔ ወደኔ የሚመጣ ነገር የፈለገውን ነገር በየትም ቦታ ላይ መምጣት ይችላል ማድረግ የፈለገን ላይ ማድረግ ይችላል እና ለዛ ነው ዋሲውን አለ
ቴንክ ዩ አሽትዬ እንዴት ናችሁ? በውስጥ እናወራለን እና አለን ዋስ እኔ መጀመሪያው ከአንተ ነው። እኔ በግልም በዚህ ሚዲያ ላይ አንተ አማራ ነህ፣ አማራ ሞተብኝ ብለህ ሚዲያ ላይ የምትጮህ ብሔርተኛ አማራ ነህ። መሰሎችን አለመምረጥህ ዛሬ ላይ እንደዚህ እንዲሆን ሆኗል። ይሄ አሁንም ወደፊትም አላህ ሰላም ካረገ ማስተካከል ያለብህ ያንተ ችግር ነው። አማራዎች ነን፣ አማራ ብሔርተኞች ነን የሚመስለንን መስለን ነው መሄድ ያለብን። ለመነጋገርም ለመወቃቀስም ለመሸመጋገልም መሰሎች ጋራ ነው መሆን ያለበት። እሱ አለማረግህ ዛሬ ላይ የብልጽግና ካድሮች መከታ ያደረጉትን ጋሻ ብልጽግናን አድርገው እንዲፈነጩብን ምክንያት ሆኗል። ይሄ በተለይ አማራ ብሔርተኞች ሆናችሁ ይሄን ነገር ብታስተካክሉ ጥሩ ነው ብዬ አስባለሁ። ሌላው እኔ ሳራ ከሷ ቤትም እጃላቅም ወደፊትም አልሄድም። የምንለያዩ ሰዎች ነን። እኔ አማራ ብሔርተኛ ነኝ። የምሄድባቸው ቤቶች መሰሎች ጋር ነው የሚሄደው። እኔ እሷ ጋር ቀይ አፈር በርበሬ የምትሸጥ ሰው ምንም የሚያገናኝን ነገር የለም። እኔ ህዝብ ሞተብኝ ብዬ መሰሎች የሚመስለኝን ጋር ሙሉ ሰው ነኝ። ሂጅም አላቅም፣ ወደፊትም አልሄድም። እኔ ባለሁበት ምናምን ብላለኝ። እኔ ሳራ አንድ ነገር ምነግራት፣ እኔ ባለሁበት አማራ ብሔርተኞች ቤት አትኖሪም፣ አማራዎች ቤት አትኖሪም። በተአምር ነው የምልሽ። እኔ ያለሁኝ አማራ ብሔርተኞች ባሉበት አላይሽም፣ የትም ቦታ አላስቀምጥሽም። ሌላው አማራነት ገንዘብ ነው። አማራ የሆኑትም አማራ ያልሆኑትም የመንግስት ካድሬ ያልሆኑትም ነጭ ዱቄትና ሽሮን እያቀላቀሉ ቀይ አፈርና በርበሬን እያቀላቀሉ ለመሸጥ ድብን ያሉ አማራዎች ለአማራ ተቆርቋሪ ይመስላሉ። አይደሉም፣ የመንግስት ካድሬዎች ናቸው። እነዚህ ካድሬዎች ዛሬ አንተን አሳልፈው ለመስጠት ነው የመጡት። አማራንን እያሉ ይሁዳዎች ናቸው። ታስታውሳለህ? ራስ 19 አንተ እኔ እቺ ሳራ በርሚል የምታክል ሰው በነበረው ሰዓት ላይ ምን ስናደርግ እንደነበረ ይሁዳዎች ናቸው። እነዚህን ሰዎች 50 ሜትር መራቅ መቻል አለብህ። ቆሻሾች ናቸው፣ የመንግስት ካድሬዎች ናቸው፣ ለምንም አይጠቅሙም። ሙኒት ብትላት ሳራ ሀበሻ ማለት የጭቃ አሸዋ ናት፣ መርዝ ናት። የአረብ ሀገር ሴቶች ምናምን በአረብ ሀገር ሴቶች ማንም ምንም አድርጓቸው አያውቅም። እነሱ ናቸው የሚያደርጉላቸው፣ ግን አድራጊ ረጂ ምናምን ነው የሚያደርጉት። ባል ሳይቀር እንዲገዙ ምን የሚያደርጓቸው የአረብ ሀገር ሴቶች ናቸው፣ ባለውለታዎች ናቸው። እነሱ ግን ራሳቸውን እንደ ውለታ አድራጊ አድርገው ነው የሚያስቡ ናቸው። ስለዚህ አንተ ሌሎቻችሁም የሚመስላችሁ ብዙ የአማራ ብሔርተኞች እኮ አሉ እዚህ ሚዲያ ላይ። እነዚህ ሰዎች ጋር ሲነካኩ አይታችሁ ታውቃላችሁ? ማንም የሚሄድ የለም። የምትነካኩ ሰዎች ናቸው ችግር በራሳቸው ላይ የምትፈጥሩትም እናንተ ላይ ችግር እንዲፈጠርባችሁ የምታረጉት ብዙ ሰዎች አሉ። እነዚህ ጋር የሚነካካል ጆከር እስኪ እነማናቸው የአማራ ብሔርተኞች እነ ሳራ ጋር እነ ሙኒት ጋር የሚገናኛለ ገስት ሄዶ የሚቀመጣለ ማንም የለም። ጥፋቱ እናንተ ናችሁ። አንተ ያንተና አንተ መሰሎች አንተ ነህ አብዛኛው። እነዚህ ሰዎች ጋር ሂድ ፌመስ እንዲሆኑ አረካቸው። አንተ ነህ። እነ ሳራ እንዴት ሲሸማቀቁ ራስ 19 አስታውሳለሁ። ጸረ አማራ ናቸው እነዚህ፣ ጸረ አማራ ናቸው ሲያ ዲንፌድ ታደርግ ነበር አንተ። እነዚህ ተዋቸው አትናገሯቸው ስትል ነበር። ጸረ አማራ ናቸው ነበር ራስ 19 ገና ገስት መግባት ስትጀምር የዛሬ አመት ዛሬ 9 ወር አካባቢ ጸረ አማራዎች ናቸው። ጸረ አማራ ናቸው። ተምቦልክሽ ቤቱን ለቀሽ ውጭ እያየሁሽ ነው። ነገ እመጣልሻለሁ። ሳራ የምትባል ሰው እዚህ ካለ ብሎክ አድርግልኝ። ብሎክ አድርግ። እዚህ ሳራ የምትባል ሰው ካለ እንድንኖር አልፈልግም። እኔ እንደሌላ ሰው የመዳም ቅመም ምናምን የምታስፈራሪያቸው አንቺ የሰብስበሽ ዘራፍ የምትይባቸው ይሄን ወደ ልፊትሽንና ወደ ደረትሽን ነፍተሽ የምታስፈራሪው ሰው አይደለም። ምን ሰላም እንዴት ናችሁ? ደህና ናችሁ? ሳከብር ብቻ ነው የምሞተው እንጂ ካልሆነ በሐሰት መረጃ ራሱ አንቺን መርገጥ እችላለሁ። እንደ ደረቅ ሎሚ ያሽሻለሁ።
ለማንኛውም አንድ ጊዜ ሀሳባችሁን ስለማያጠቃልላችሁ ለእንትን ባትሪው ዘጋብኝ ነው። ቆይ እኔ ገና እየመጣሁ ነው። እስቲ አንድ ጊዜ እሺ፣ አንዳንድ ደቂቃ ውሰዱ። ዋሴም ሀሳብ መጨረስም ነገር መለስላችኋለሁ። እኔ ብዙም የለሁም ሶሻል ሚዲያው ላይ ያው የተቆራረጡ ቪዲዮዎች ነው እና የሚደርሰኝ ትንሽ የሚያስጠላ ነገር ነው የምንሰማው። ግን ለሁሉም ሰላም መፍጠር ነው የሚያስፈልገው። አንደኛ ትንሽ ያለብን ችግር ምን መሰላችሁ? አንድ ደካማ ጎን የተገኘብን ደካማ ጎን የሆነ ነገር በተናገርን ሰዓት ተጣሞ ተወስዶ በሌላ ጉዳይ ታይቶ እንድንጣቆር የምንደረገው ይሄ የአማራ ብሔርተኝነት ነው። ይሄ ነው እኛ ደካማ ጎን። ብዙ ጊዜ ምንም ሳናጠፋ የግል ጠብም ሲፈጠር አዙረው ጠምጥመው ወስደው በዛ በደካማ ጎናችን ነው እና ሊያጠቁን የሚፈልጉት እየተጠቃንም ያለ ነው። በዛ ነው ግን የሚሻለው ሰላም መፍጠር ነው። ስለዚህ ያለውን ችግር በመካከላቸው የተፈጠረውን ችግር ቀስ ብሎ ፕራይቬት በግሩፕ ተወያይተን ቢፈታ ነው የሚሻለው። አብዛኛው አንዱ አካል ላይ ችግር እስከሚደርስ ድረስ ዝም ብሎ አናፍቶ የሚያገል ነው። ይሄ ደግሞ ጥሩ አይደለም። ስለዚህ በዚህ ውስጥ የሆኑ ቡድኖች የሚጠቀሙ አሉ። በዚህ ግርግር ውስጥ የሆኑ ቡድኖች የሚጎዱ አሉ። ስለዚህ እኛ እንጠቀማለን ያለው አካል ይጠቀም፣ የሚጎዱት ግን እንዲጎዱ ስለማንፈልግ ሁላችንም በችግር ላይ ነው ያለፍነው። ስለዚህ ጉዳዩን እዚህ ላይ ያለውን ገብ አድርገን በተሻለ ሁኔታ ብንፈታው ጥሩ ይመስለኛል። እንደ ሀሳብ ነው የኔ። ሁላችሁም በየቦታው ሆናችሁ እስቲ ንኩት እስቲ ተናኩ የሚባለው ነገር ምንም መፍትሄ እንደማያመጣ አይተነዋል። አያመጣም። ከተነካ በኋላ ደግሞ ጥሩም አይሆንም እና ጆከር ወንድማችን ነው፣ በጣም እንሳሳለት። በየትኛውም ሰዓት ተጎናችን ቁሞ እስከሄድንበት ሀገር ድረስ ተከትሎ አገር ያላመድን በችግራችን ሁሉ የሚገኝ ወንድማችን ነው። ችግር ምንም አይነት ችግር እንዲነካው ማንፈልግ የሚያስነካውም አካል ይኖረው ብዬ አልጠረጥርም። ምናልባት አንዳንድ ጊዜ ሰዎች ስሜታዊ ሲሆኑ ያችን ደካማ ጎኑን ጠቅ አድርገው ስሜታቸውን ሊያረኩ ይችላሉ እንጂ እውነት ተግባር ያውሉታል ብዬ አልጠረጥርም። ስለዚህ ካሁን እንደ እህትና እንደ ወንድም ያለውን ችግር ሰብሰብ ብለን መፍታት ነው ያለብን ነው የምለው የኔ ሀሳብ። ሌሎቻችሁ አውቃለሁ ስሜታዊ ሆናችሁና ውስጡ ጉዳዩ አበሳጭቷችሁ ሊሆን ይችላል። ግን ቆም ብለን አስበን ችግሩ መፍታት ነው የሁላችንም ፍላጎት። መራባ በቃ ሁላችሁንም ልገለብጣችሁን 1% ወንድም አለህ አበራም አላችሁ አውቃለሁ። ነገ በሰፊው መለስና በሰፊው እንወያይበታል። ይሄ ሰላም መፍጠር ሰላም አለ መፍጠር ይሄ ይሁን አይሁን የሚለውን እኔ ከብሔርተኝነት የምወጣበት ምንም አይነት መንገድ የለም። ብሔርተኛ ያዘዘኝ ነገርና እኔ የምጓዘው የብሔርተኛውን ድምጽና የብሔርተኛውን እኔ ያመጣሁት ይሄ ችግር እኔ ያመጣሁት ችግር ነው። እነዚህን ሰዎች ብዙ ሰውን እኔ ይዤ እየሄድኩ እዛ ጋር በተለያየ ችግርም በተለያየ ምክንያትም ለመግባባትም ለመደፋፈርም ለዚህም የበቃሁት እኔው ራሴ ነኝ። ይሄን ነገር በመጀመሪያ ደረጃ እኔ ይቅርታ መጠየቅ ያለብኝ እኔ ነኝ። መድረስ ለለብኝ ቦታ እኔ መጓዝ ያለ